ታው ደስ እንዲል ነው ምናምን ከዚህ ከታች ከግሮሰሪ ይዤው መጥቼ ነው ተበድሬ በቃ እንደቀዳ ነው እናስበውና ማለት ነው ይመለሳል። ቸርስ እንበል። እንድትጨነቅ አልፈልግም። በጣም እንድታስብ አልፈልግም። ለመሰለ ምን ያለው ከጎን ጠንካራ ሚስት እንዳለች ጠንካራ አይደለም ጠንካራ ሚስት እንዳለች ቀን የሰበረኝ ለታ አደረግሽኝ ቀና አይረሴ ጊዜን አብረሽኝ ሆንሽና ላልተውሽ ለደረቱን ነገር እንዳልሰማ ነው እንደዚህ የምትለኝ። ምንም እንዳልሰማ የሚባል ነገር የለም። ቆይ አንድ ቀን በደስታ ነው አንድ ቀን በደስታ መሆናችን አላነገርኳትም። እኔ ደስታ አይገባኝም ወይ እኮ እና ደስታ የተደሰትን አይደል እንዴ? ሰላም ውድ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ዛሬ በአዲስ ቪዲዮ የመጣሁት ትናንትና ስሜታዊ ሆኜ አልቅሻ አሳዝኛችኋለሁ፣ ኮሜንታችሁን አይቼዋለሁ ምናምን አዝናችኋል ምናምንና ሀዘናችንን ብቻ ሳይሆን ደስታችንንም ማየት ስላለባችሁ ነው የመጣሁት። ትናንትና በእርግጥ ቃለኔ እንደዚህ በማሰቡ በጣም ደስ ብሎኛል። እንደዚህ አይነት ሀሳቢ ባል ስላለኝ በጣም ደስ ብሎኛል ምናምን። ግን ደግሞ እንደዚህ አይነት ውሳኔ እንዲወስን ይወስናል ብዬ ምናምን ነገር አልጠበቅኩም ነበር። አዎ የተሻለ ህይወት ሊያኖረኝ ቃል ገብቶ ነበረ። እያኖረኝ ነው። እንደኔ አመለካከት እያኖረኝ ነው። እንደሱ አመለካከት ደግሞ እየኖርኩ አልመሰለውም። እንግዲህ ነግሬዋለሁ፣ ላስረዳው ሞክሬያለሁ ምናምን። ግን ወንድ ልጅ ራሱ የሚያስብበት ስኬት ብሎ የሚያስበው የሆነ ደረጃ አለው አይደለ? እና አሁን ሰሞኑን ባለንበት ሁኔታ ደግሞ እንደዛ ቢያስብ አይገርመኝም። ምክንያቱም ያለንበትን ሁኔታ እሱ ስለሚያውቅ ነው፣ እኛም ስለምናውቅ እናንተም አሁን ስለምታውቁና በጣም ተሰምቶኝ ነበር፣ ከፍቶኝ ነበር ምናምን። እንደዛ በማሰቡ እኔ ሪስፖንሲቢሊቲ ላይክ ትልቅ ሸክም እንደሆንኩበት አይነት ነገር ተሰምቶኝ ነበር። ግን ደግሞ በማሰቡ ለኔ በማሰቡ እኔን በመውደዱ ምናምን መሆኑ ገብቶኝ ተረድቼዋለሁ። ያው ማታ ከቪዲዮ ምናምን በኋላ አውርተን ተታርቀን ምናምን ነበረ። ማታ ጊዜ አሳልፈን ነው የተኛ ነው እና ስራ ከመሄድ አስቀርቼዋለሁ። ሄዳለሁ ብሎበት ከነበረው ነገር አስቀርቼዋለሁ። ምን መሰላችሁ? አውቃለሁ አንዳንዴ የተሳሳተ ውሳኔዎች እንወስናለን፣ ማለፍ የሌለብንን ነገሮች እናልፋለን፣ ወይም ደግሞ መወሰን የሌሉብን ውሳኔዎችን እንወስናለን ምናምን እና በዛ ሰዓት ግን ተነጋግረን ያንን ነገር መፍታት ካልቻለን ስሜታዊነታችን የሚቀድም ከሆነ ከባድ ነገር ነው የሚሆነው እና እኔ ስሜታዊ ሆኜ ትቼው ስለሄድኩ መጀመሪያ ስላለቀስኩ እናንተ ፊት በጣም ይቅርታ ጠይቃለሁ። እንዲከፋችሁ አልፈልግም። የምር እንድትደሰቱ፣ ሁሌ እንድትስቋላ፣ ሁሌ ደስ ብሏችሁ የኛን ደስታ እንድታዩ ነው የኔ ፍላጎት፣ የሁል ጊዜም ፍላጎቴና ዛሬ ምን መሰላችሁ? እንዴት ነኝ ግን መጀመሪያ አላማረብኝም? እንዴት ነኝ? አምሮብኛል። ለማንኛውም ዛሬ የሆነ ስራ ሰራው። ጠዋት ከባሌ ጋር አብረን ነበር ወደ ስራ የወጣ ነው። ከዚያ የሆነ ሰዓት ላይ ኦሬዲ ወደ 4 ሰዓት ምናምን ላይ አሞኛል፣ ቤት መሄድ አለብኝ ምናምን አልኩት። ከዛ እሺ ያለኝ አሳፈረኝ ምናምን ነገር ባሌ ይቅርታ አሳፍሩኝ። እሱ እኔ ልክ እንደሄደ ወርጄ ሌላ ታክሲስ ነበር የገባሁት። የሆነ የተነጋገርኩት የማስታወቂያ ስራ ነበር፣ የፀጉር ቤት ማስታወቂያ ስራና እንደዚህ ፈሽ ያደረገችኝ። እንግዲህ ተነጋግሪያት የኩት የፀጉር ባለሙያ ነች። እንደምታዩት ጥፍሬንም እንደዚህ አሳምራ ሰርታኛለች እና የማስታወቂያ ስራ ልሰራ ነበር ባጭሩ የኩት እና የማስታወቂያ ስራው ደግሞ አሪፍ ተከፍሎኛል። 10,000 ብር ተከፍሎኛል እና ትናንትና ለመስራት ብሎ የግድ ዘበኝነት ሰራለው ወይም ጥበቃነት ሰራለው ሲለኝ ነበረ። ዛሬ ደግሞ
እኔ አሪፍ ስራ ሰርቼ ሰለብሬት እንድናረግ ይህንን ወይን ገዝቼ መጥቻለሁ። እዚህ ጋር እንደምታዩት 2 ብርጭቆ አዘጋጅቻለሁ። በእርግጥ አበባይ መጎዝጎዣ ያህል አላሰብኩትም፣ ይሄን ያህል አርቄ አላሰብኩትም። ሴቭ ማድረግ ስላለብን አበባ ተወዷል ደግሞ የሚጣል ነገር ነው ብዬ አልገዛሁም። የሚቀጥለው ላይ ግን በእርግጠኝነት ገዝቼ ኬክም አብሮት መኖር ነበረበት። ሶሪ በጣም በጣም የሚቀጥለው ላይ አሪፍ ነገር እንደምናዘጋጅ እርግጠኛ ነኝ። ግን ዛሬ ይህንን አዘጋጅቼለታለሁ። ደስተኛ እንደሚሆን እርግጠኛ ነኝ። እኔ አሁን ላይክ 2 ሰዓት ሆኗል ከማታ 2 ሰዓት ሆኗል እና 2 ሰዓት ነው እሱ ስራ ነው ያለው። እኔ ቀድሜ የሆነው ቤት የገባሁት ከስራ ሲመጣ ያለውን ነገር ምንም አያውቅም። እንደዚህ ጸጉሬ እንደምሰራ አያውቅም፣ ጥፍሬ እንደምሰራ አያውቅም፣ ማስታወቂያ እንደሰራው አያውቅም። እና ሲያይኝ ምን እንደሚል ሪያክቱን አብረን ያለን ማለት ነው። እኔ አላውቅም፣ ብቻ ደስ ይለዋል ብዬ አስባለሁ። ፈጣሪ ያያችሁ ግን አላ መኖሩን አያችኋ። ብቻ ጨንቆኛል እስኪመጣ ድረስ። በቃ ኦልሬዲ አሁን መምጫው ሰዓት ደርሷል ምናምን። የውጭውን ድምፅ ነው የሰማሁት። የውጭ በራችን ሰንሰለት ነውና ይሰማኛል። እሱ ነው መሰለኝ ጋይስ። ምኑ ቆበር ፓስታ ማለት ምንድን ነው? ዛሬ እንዴት ትረሳለህ? ይሄን ቀን ወይን ተደርጎ እንዴት ትረሳለህ? ይሄን ቀን ምንድን ነው? ምንድን ነው? እንዴት ትረሳለህ? ይሄን ቀን ምንድን ነው? ምን ወይን እኮ እንዴት ይሄን ቀን ትረሳለህ? አባ ምንድን ነው ቀኑ? አስፈላጊ ነገር አስፈላጊ ቀን ትረሳለህ? አይ ጭራሽ አካሻም ታውቂያለሽ? ምን ተፈጥሮ ነው ማለት ምን አለ ዛሬ? ለምን ወይ ነው የመጣው እንዴ? ቦርሳስ እዛ ትቼ ነው የመጣሁት። ለምን? እዛ ስራ ቦታ ትቼው መጣሁ። ሸክም ነው። አንደኛ ማታ ነው መሽቷል። አንገብ ሰረስ ደግሞ ጠብቆ ቆልፎ ቤቱ ልኝስ። አንተ ግን ምን አይነት ሰው ነህ? ምንድን ነው? ሚስትህን እንኳን አታይም? እኔ እኮ እግዚአብሔር ነው የኬት ነው የመጣው እያየሁ እኮ እውነት። ዋው! እስቲ ነስቲ ዘቀ እስቲ ዊጋር ለማይ ይሄ ነው ያስተካክል። ይሄ ነው ጸጉር እያወርዝመት ያንቺ ጸጉር ያደገ ዜኒ ተቀብቼኝ ነው። ማስታወቂያ ነው። በአንድ ቀን ነው ማስታወቂያ የሰራው። ቁጭ ብለሽ ትብናሽ ድብን ነው ልኝ ደህሞኛል። አተንካ ጸጉሬ አዘውሽ ነው ወደድከው? ያምራል እንታናል ኢትዮጵያ ይበሰርሻል። ድሮ ምን ግብፃዊ ነበር መስለው ኡጋንዳ እምቢ እኔ ኡጋንዳዊ ነው የምመስለው። እኔ ሚስት አመትነሽ ምንድን ነው አሁን የሚያልገባኝ? ይሄ ሁሉ ወጥቶ የጠበቀኝ ለምንድን ነው? ምን አለ ጥፍሬ ምናምን ስንት ብር እንደተሰራው ጋር ዋው! አላየኸውም? ጥፍሬ ያምራል በጣም አላየም? በጣም ያምራል። ቢጫ በቀይ በጎልድ ግን አንተ ግን ምንም ማስተዋይ አይደለህም። አሁን ነው እያየሁት ያለሁት። እኔ እኮ አስደነገጥሽኝ። ወይን አድርገሽ ምን አስጠብቂኝ ማሬ። እንዴት እንደዚህ አትጠይቀኝም እንዴ? ምንድን ነው እንዴት ፀጉርሽን ተሰራሽ ብርኬት አመጣሽ ምናምን እንኳን አትልም እንዴ? እንዴትም ብትሰሩ ያገባኝም። ያምራል፣ ያምራል። በጣም ነው የሚያምርብሽ። ምን አይነት ሰው ነህ ግን አንተ? አልፈልግም። እሺ እንዴት አባሽ እንደምታምሪ እኮ ይሄን ሁሉ ራስ
እግዚአብሔርን እንትና ነው የመሰልሽው ፍቅርን ሂዶ ወደዛ ይሄኛው ባይኖር ማርያምን ፍቅርን ነው መስመስል። ስንት ሰዓት ነው የፈጀው? ቆይ በጣም ቀጭን ነው እኮ ፀጉርሽ ይሆናል እንዴ? ማርያም ጆርባ አልወጠረሽም? ቆይ እሺ አልወጠረኝም። ቆዳሽ ተወጠረ መሰለኝ ግን ያምራል። አላቤት ማን ይሰራሽ? እሺ በቃ ተወኝ እባክህ። ሁሉንም ነገር አቆርፍደኸዋል። ወይኑ አይከፈትም። ምንድነው አይከፈትም? ሁሉንም ነገር አቆርፍደኸዋል። ምንድነው? ለቪዲዮ ብለሽ ተቀብለሽ ነው ያመጣሽ? ይመለሳል ስትይ ተመላሽ ነው። እኔ አይታው ደስ እንዲል ነው ምናምን ከዚህ ከታች ከግሮሰሪ ይዤው መጥቼ ነው ተበድሬ በቃ እንደቀዳ ነው እናስበውና ማለት ነው ይመለሳል። ቸርስ እንበል። ፓራ ዝም ብለህ ቸርስ ትላለህ እንዴ? ገሽቶ እኮ ነው። አንቺ አይደለሽ እንዴ ይመለሳል ያልሽው? እና እኔ ገዛሁት። ግን እንዴት ተሰራሽ? ቆይ ወይን የአንቺ ፀጉር ጥፍር አልገባኝም። እሺ ፀጉርሽን እንዴት ተሰራሽ? ማለት ማን የሰራሽ? የት ነው የተሰራሽው? ፀጉር ቤት ነው። የት ነው ይሰራል? ብር ከየት አምጥተሽ? ፈጣሪ አለ አይደለ? እሱም አለ እና እሱ ደግሞ ምን ይሳነዋል? አንቺ ድመት ምን ይሳነዋል? ከሴቪንጉ ላይ አንስተሽ ነው የተሰራሽው? ምን ደህናው ሴቪንግ እንደለው ከሴቪንጉ ላይ ትለኛለህ? እና ቢሆንስ ያለችው አስብቶኝ ጥፍሬንም ፀጉሬንም አያሰራኝም እሱ። እሰያኛውን ደግሞ እስከቀበል እኮ ነው። ኧረ እባክህ እሱ ደግሞ መተውህን ነግሬያቸዋለሁ ለቤተሰቦቼ። ትናንት እንዳልክ ነግሬያቸዋለሁ። ሁሉንም ነገር አውርተናል ምናምን ከነሱ ጋር። ከዚህ በኋላ እንደማታስበውም አስረድቻቸዋለሁ። አታስበውማ። እሺ ምን እናድርግ? ግን እንዴት ተሰራሽ? አሁን ንገሪኝ። ይኸውልሽ ምንም በባሌ በቦዴ አደባባይ መስቀለኛ ምናምን ሳትይ ነገር እኮ ልነግርህ ነው። ትናንትና አንዷ ከሆነ ፀጉር ቤት ደወለችልኝ። ላፍታ አካባቢ ካለ ፀጉር ቤት መስቀለኛ ጋር አዲሱ አስፓልት ጋር ካለውና ደወለችልኝና ማስታወቂያ እንድትሰሪልኝ ፈልጌ ነበረ እና ፀጉርሽን እሰርሻለሁ በነፃ ጥፍርሽንም እሰራሻለሁ እና ደግሞ 10,000 ብር ከፍልሻለሁ አለች። መቼ ነው? ትናንትና ማታ እኔ እናንተ ካወራን በኋላ ማለት ነው። ጻፈችልኝ። ዴም ነው ያደረገችልኝ መጀመሪያ። ከዛ በኋላ ተደዋወለን ጠዋት። አዎ ጠዋት ተደዋወልን። አሞኛል አላልኩም? አሞኛል ቤት ልሄድ ነው አላልኩም? ከዛ ሸኝተኝ አልተመለስክም። እኔ አንተ ሸኘኝ ወረድኩ። አንቺ ምላጣ ሰፈልጅሽ አናታ እንዴት አትነግሪኝም? ሰርፕራይዝ ላደርግ ስለፈለኩ። አየህ የፈጣሪ መምጫ አይታወቅም። ገባ? እሺ እኔ ጸጥ ብለስ ጸጥ ብለብሽስ ማለት 10,000 ብር ብለሽ ሰርፕራይዝ ይደረጋል? ወደው እንጂ የሚነገረው ሰርፕራይዝ ይደረጋል። ከዛ 10,000 ብር ሰጠችኝ። ፀጉሬን ሰራችኝ፣ ጥፍሬን ሰራችኝ። እኔ ደግሞ ማስታወቂያ ሰራሁላት። ፖስት አድርገዋለሁ ገና ነገ ምናምን ፖስት አድርገዋለሁ። እኔማ እንደሌለው ሰው እኩል ጓጉቼ ነው የምጠብቀው። አያምርም? እውነት መሰራት የሚፈልጉ ካሉ ከስር ስልኳን አስቀምጥላቸዋለሁ። ሄዶ ይሰራሉ። ፀጉሬንም ፀጉራቸውን ጥፍራቸውን። ጥፍርሽ ግን ዋው! እኔም በጣም ነው የወደድኩት። በጣም ብዙ ሰዓት የሚፈጅ የሚገርም ስራ ነው ጥፍሬ ማለት ነው። በጣም ነው የወደድኩት። ወይኑ ላይ ያዩታል። አይ ላይክ እና ይሄን ነው የምንከታተው። እንጠጣ፣ ሰለብሬት እናርግ። ምንድን ነው? በጣም ነው የወደድኩት። እሺ አሁን ማለት ነው ላስቀምጣ። በጣም ያምራል። አመስግኝልኝ። እሺ አመሰግንልሃለሁ። አባ እኔ መክፈት ትችላለህ? እኔ መክፈት የምችል አይመስለኝም። እንዴት በመክፈት እራሱ አላውቅም። ኦ ይሄንን ወይ ጠጥቻለሁ ካለ ኮካ ወይ እኔ እኮ እንዴት አወቅሽው? አካሻ እንዴት ታውቂያለሽ? እኔ አላውቅም በእርግጠኝነት ውድ ነኝ። አንተ ተቀረው ቀዳው አቀዳድሩ ራሱ አትችልም እኮ እንደምን ይሻላል። አሮጊት ወይኔ ቡኒ ነገር ነው ደግሞ
ድሮ በኮካ ስለሆነ ነው ከለሩ እንደዚህ የማይሆነው። እሱ ተከሽኖ እኮ ነው እንደዛ የሚሆነው። ይሄ ኦሪጂናል ወይን ነው። እውነት እንዴት አገኘሽው? በጣም ውድ ወይን እኮ ነው ማሪ። በእርግጠኝነት በውድ ነው የገዛሽው? አይ ውድ አይደለም የገዛሁት። እንዴ በቃ ይበቃል። ከዚህኛው ልቀንስ? አይ ተዋቀንስ በቃ ስማኝ፣ አሁን እኔ አብረን እንድንደንስ ፈልጋለሁ። በቃ አብሬ ጊዜ ማሳለፍ ፈልጋለሁ። ግን ሌላ ጊዜ አትደብቂኝ ማለት አትደብቂ። 10 ሺህ ብር እንደምትሰራ አትደብቂኝ። ለምን እንዴ? ምን አለበት? ሰርፕራይዝ አደረኩ። ደንግጬ አንድ ነገር ሆነስ? ኧረ እባክህ ምንድን ነው? አሁን እኮ ባይዘው ምን እንደምልሽ ግራ ገብቶኝ ማለት እንዴ? ምን ትለኛለህ? አላውቅም። እርግጠኛ ነሽ አይደል? ማለት ምን ነው አባቴ? እርግጠኛ መሆነው ምንድን ነው? ማር ያምራል በጣም። ዘፈናችንን አዘጋጅቻለሁ። ቸርስ። ዘፈናችንን ከጠጣን በኋላ ይመራል እና አካሻ እንደ አካሻ ብሎ ተጠጣፋጭ እንደ እኔ አላቅልም። እኔ ግን መሮኛል። አሪፍ ነው እውነት። አባቴ ልንገርህ፣ እኔ እናንተ ማለት በብዙ ፈተናው መሀል ብናልፍም ብዙ ስቃይ ብናሳልፍ ራሱ ፈተና ራሱ የፈለገውን ያህል ቢደራረብንም ማለት ነው ፍቅራችን ከችግራችን በላይ ነው። እና ደግሞ ደስታችንን በላይ ነው ፍቅራችን። እና ደግሞ ማለት ነው ነገሮች እኛ ባሰብናቸው ሳይሆን እኛ በተጨናነቅንላቸው ስለተጨናነቅንላቸው ሳይሆን የሚሆኑት ፈጣሪ ስላላቸው ፈጣሪ ስላዘጋጀልን ነው። እሺ እና ትጨናነቅ እንድትጨነቅ አልፈልግም። በጣም እንድታስብ አልፈልግም። ለመሰለ ምን ያለው ከጎንህ ጠንካራ ሚስት እንዳለች ጠንካራ አይደለም ጠንካራ ሚስት እንዳለች እንዳትረሳ። አንቃለሁ ሁሌም ከልብ ነው አንሽ አንቃለሁ። እኔ ከዚህ በላይ ኮካ ወይ ስፕሬይ ሳይሆን መጠጣት አልችልም ማለት ይወጣል። ሰካራ ሁለት ፍታለሽ አልሰክሪ ነው እንዴ? አልሰክርም ግን ይመራል። ይሄ በጣም መረረኝ። ከብዙ ስቃይ መከራ መሃል አግኝቼሻለሁ፣ እወድሻለሁ። በብዙ ስቃይ መከራ መሃል ፈትኜሻለሁ፣ እወድሻለሁ። ገዝቶኛል ፍቅርሽም ኃያሉ እወድሻለሁኝ ዘመኔን በሙሉ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ብርታቴ የሆነኝ
ቀን የሰበረኝ ለታ አደረግሽኝ ቀና አይረሴ ጊዜን አብረሽኝ ሆንሽና ላልተውሽ ለደቂቃ ጎደለብኝ ብዬ እምልልሻለው ምስክር ነው ቃሌ ማንሽ ቤት በክሽክሽ ይስተት ማለት ምንድን ነው ማለት ቤተሰብ ቤተሰብ ተወል ምን አውቃለሁ እኔ ያው ዛሬ ደወለችው ለምን አታነሳው ማንሳው አንሳውና ናራት ምን ፈልጋው አንሳውና ናራት ታያቴ ራሷ ጉዳይ ምን ተፈልገን ለምንድን ነው የምትደውልልኝ እኔ ምን አውቃለሁ እናት ምን ማለት ነው ምን አውቃለሁ እና እኔ በምን አውቃለሁ ለምን እንደደወለ እንደዛ ከሆነ አንሳና ናግራታ ምን እንደፈለገች እንስማንሳና ለምንድን ነው ማናግራት ለምንድን ነው ማታናግራት ያናግራትን ምክንያቱም እሷ የምትፈልገው ነገር ለኔ ግድ አይሰጠኝም እንዴ ምን ማለት ነው ግድ አይሰጠኝም ነው ወይስ ከኔ የምትደብቀው ነገር አለ እኔ ምንድን ነው ተፈለግሽና ናግራት እኔ ምንም ማውቀው ነገር የለም ገና ዛሬ የምታወሩትን ነገር እንዳልሰማ ነው እንደዚህ የምትለኝ ምንም እንዳትሰሚ የሚባል ነገር የለም ቆይ አንድ ቀን በደስታ ነው አንድ ቀን በደስታ መሆን አንቺ አላናገርኳትም እኔ ደስታ አይገባኝም ወይ እኮ እና ደስታ የተደሰትን አይደል እንዴ እና ለምንድን ነው ለምን ሳይለንት ታረጋለህ ለምን አታናገራት ለምንድን ነው ማናገራት እኮ ለምን አታናገራት ምን ታረግልኛለች ለምን ነው ማዋራት ምን አገባኝ ለምን ትደውልልሃለች ከዚህ ሁሉ ጊዜ በኋላ ሰላም ላልታ ትደውልልሃለች እና ካለው ፍቅር እኮ ምንም ማውቀው ነገር የለም ይሄው አብረን እኮ ነው አይደል አብረን እየተሰናናን ነው የደወለችው እኔ አባ ደስታችን መበጥበጥ ስለሌለበት ማዋራት አልችልም ምን ማለት ነው ማዋራት አላዋራትም ሲጀምር ደውላ ማታውቁም ዛሬ እንዴት ተደውላለች እኔ ምን አውቃለሁ እንግዲህ ሰይጣን ለፋት ነው የሚለው የኔን አንቺ ደስታ ከበበጥበጥ እንደ አትናደጂ ነው ታወኝ ምንድን ነው ማለት ነው እና በዚህ ሰዓት እኮ ይሰነች ደወለችልኝ እሺ ምን ላድርግ ታዲያ እኔ ለምን ትደውልልሃለች እኔ ምን አውቃለሁ ለምን እንደደወለች ነው ያላውቅም ለምን ነው ሻንስታ ወረስና አላወራም የምትለኝ ምክንያቱም ምንም አትሰራልኝማ ልጅቷ እኔ እኮ ምንም ያለችኝ